አይኔን ለማየት እንደማይፈልጉ ሊነኩኝ እንኳን ተጠይፈው ከቤት አባረሩ። እሺ ባለቤቴ ምን ሆነ? ምን የሆነ ነገር አለ እንዴ? ምን ሆነ? እኔ ምንም ያልሰማሁት ነገር አይምሯቸውን ከመጉዳት ውጪ ምንም ላስተምራቸው አልችልም። ጎዳና ላይ እንደሚኖር ስነግርሽ አልተገረምሽም? ምናልባት ለምን ይገርማለሁ? እሱ እኮ ያደረገው ነገር እያራሱ ያንሰዋል። ሲያንሰው ቀጥል ለኮነ ቤት የገባው ካሜራ ይዘሃል። እንዴት ነው ተረጋግቼ ማወራው? ምን ሆነክ ነው? ጓደኞቼ እዚህ ቤት መጣው ተጫውተን ቡና ጠጥተን ሴቶች አይደለም የሚመጡት ወንዶች ነው። እንዳው ወንዶችም ይመጣሉ። ጓደኞቼ ናቸው እነሱ ጓደኞቼ ናቸው። መጣው ተጫውተው ምናምን ቡና ጠጥተን ምናምን ይሄዳሉ። ወይኔ እስከምትመጣ ድረስ ወደ ምን ተብት ምን ላይ ይሻላል? አጋጣሚ ልጆቹን እንኳን ከመጡ ይንፍቅል ይሻላል። ካሜራውን ዝቅ አድርግልኝ በቃ ወጣልኝ። ወይ እሺ ወጣልሻለሁ እንዴ! ኧረ በጭራሽ ምን አይነት ወሬ ነው እያወራህ? እሺ እኮ አሁን እንደዛ የምትይ ከሆነ ጎረቤቶች ይምጡና እውነታውን የምን ጎረቤት ለምንድን ነው የዛን ጊዜ በሽምግልና ጊዜ ነበር። አልፈልግም። ለምን? ሰላም ወደ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ዛሬ ትንሽ ከበድ በሚል ሁኔታ ነው የተገናኘ ነው። እንግዲህ አንድ ወዳጃችን መጥቶ ነበር። እንግዲህ የነገረን ነገር ነበር። አንድ ልጅ በአንድ ሰሞን በጣም ጥሩ ትዳርና ሁለት ልጆችን አፍርቶ እየኖረ የነበረ ሰው እንደዚሁም በጣም የተንቀሳቀሰ አሪፍ ኑሮ ላይ የሚኖር ነበር። እንግዲህ የተለያዩ ወደ ክፍለ ሀገር እየሰራ የነበረ እንደዚሁም ደግሞ የተለያዩ የክፍለ ሀገር ምናምን ንብረት ምናምን በደንብ የነበረው እንደዚሁም ደግሞ አሪፍ ከሚባሉ ወይም ደግሞ ባለሀብት ከሚባሉ ደረጃዎች የሚጠቀስ ልጅ የነበረ ድንገት ብዙ ነገሩ ውዝግብግብ ብሎ ጎዳና ላይ ተገኝቷል። እንደዚሁም ነው ከጎዳና ላይ አንስታ ነው እንግዲህ የሆነ ቤት ውስጥ አስጠገተ ነው የምንገኘው። ታሪኩን እናውቃለን። በጣም መልካም ሰው የነበረ በአንድ ወቅት በጣም ሰው በትዳራቸው የሚቀናባቸው የነበሩ በጣም ጥሩ ትዳር የነበረባቸው ለትዳሩ ታማኝ በጣም ጥሩ ነገር ነው። እንግዲህ እኔ ከዛ በፊት ከነገሩኝ በኋላ ሰዎች ምናምን ልኬ ስለሱ በደንብ ማጣራት ሞክሬ ነበር። በጣም ሰፈር ስላለው ስም ደስ የሚል ነበር። በቃ ስራና ሚስቱን ነው ቤተሰቦቹ ሊወጣ ነበር መተክሮ ድንገት ሚስት የሆነች እንግዲህ በብዙ ነገር እንግዲህ ከዚህ በፊት የተወሩ ነገራቶች አሉ። እንግዲህ ብዙ ነገር ያልተረጋገጠ ነገራቶችም አሉ። ይሄ ነው ብዬ ልነግራችሁ አልችልም። ምክንያቱም እኔ ራሴ ሄጄ አረጋግጬ እስካልደረስኩበት ነገር ማውራት አልፈልግም። ግን ከዛ የነገሩኝ ነገር እንግዲህ ሚስትየው ጥሩ እንዳልነበረች እንደዚሁም ደግሞ ከተለያዩ ሰዎች ጋር ያው ማይሆን ነገር እንዳልባል ነገር የምታደርግ እንደነበረ ተረድቶበታል። እንደዛም ሆኖ ግን ታማኝ የነበረ በጣም ጥሩ ባለትዳር የነበረ ወይም ደግሞ ጥሩ ባል የነበረ ሰውዬ ብዙ ነገር አድርጋ ከቤት አስወጥታው ጎዳና ላይ በራሱ ንብረት በራሱ መኪኖች ብዙ ነገሩ የራሱን ኑሮ እየኖረችና እሱ ደግሞ ጎዳና ላይ እንደሚገኝና ያለውን ነገር በደንብ አስረድቶኝ እኔም ደግሞ ሰዎችን ልኬ ለማጣራት ሞክሬ ነበር። በጣም የሚያስገርም ነገር ነው ስለሱ የሰማሁትና የተነገረኝ ነገር ወይም ደግሞ ሚስቱ ያወራችሁ የተባለው ነገር ምንም በጣም ከቢስቶች ጋር ይታያል ምናምን ብዙ ነገር አድርጓል ምናምን ብላ ያወራችሁ ነገርና ስለሱ ከተለያዩ ሰዎች የሰማሁት ነገር ጭራሽ ሊገናኝልኝ አልቻለም። ምንድነው የተፈጠረው? በአንድ ወቅት ባለሀብት የነበረ ሰውዬ ጎዳና ላይ ለምን ሊገኝ ይቻላል? ልጆቹ ደግሞ እንግዲህ ታሞ ረጅም ጊዜ ታሞ መድኃኒት እንኳን መግያ አጥቶ ልጆቹን ሲጠይቃቸው ፊቱን አዞሩበት። በጣም የሚወዱ ልጆች የነበሩ ሰዎች ፊታቸውን አዞሩበት። ለምንድን ነው ፊታቸውን ሊያዞሩበት የፈለጉት? ምንስ ነገር ነው እነሱ የሰሙት? የተፈጠሩት ነገር ምንድን ነው? እሱ እንደሚባለው ጨዋ ነው ወይስ ደግሞ እሷ እንደምትለው ወስላታ ወይም ደግሞ የተለያዩ ሰዎች ጋር እንደ ልቡ የሚሆኑ የተለያዩ ሴቶች ደግሞ የሚዘሙት ወይም ደግሞ አብራቸው የሚተኛ አይነት ሰው ነው? ምንድን ነው የሚለውን ነገር ከራሱ ማንደበት እናጣራለን። እንደዚህ ደግሞ እዛም ደግሞ ሄደን ደግሞ ምንችለውን ያህል እንሞክራለን። መጀመሪያ ግን እስቲ እሱ አለበት የተባለው በጣም ያሳዝኑ ሁኔታ ላይ ነው ያየሁት። እስቲ ነው ላሳያችሁ እናንተም በዛው እሱንም ለማውራት እንሞክር። ሰላም ነው። ሰላም እንዴት ነው? ሁሉ ሰላም ቁጭ ልበል። እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ሰላም ነው አለን። እዚህ ቤት ውስጥ ነው እየኖርክ ያለኸው? ሶፊ ይባላል። እንግዲህ ከዚህ በፊትም አንዴ የኔ ሰው መጥቶ አግኝቶህ ነበር ይመጣል ምናምን ብሎህ ነበር። እንግዲህ ያው ካሜራ ይዣለሁ የረብሽን ብዬ ተስፋ አደርጋለሁ። ያው ሚዲያ ላይ ስለምሰራ ካሜራ ምናምን ይዤ ነው የምንቀሳቀሰውና ያው ያለህበትን ሁኔታ በዛው ለማሳየት እንደዚህም ደግሞ እኛም ደግሞ ምንችለውን ያህል ምንድነው የተፈጠረው ምንስ ነው ልንተባበረ ምንችለው የሚለውን ነገር ያው ፍቃደኛ አይደለህም ለማውራት እሱ ነው መጥቶ ሊያወራ ሞክሮ ነበር። ግን እኔ እስቲ እንደምንም ብለ ለማመን ሞክርና እናንተ ጥያቄዎች ጠይቅና ፍቃደኛ ከሆንክ ይቅርታ እንግዲህ ከተኛበት ካስነሳው ችግር የለውም አይደል? እንግዲህ አው ቅርብ ጊዜ ነው እንደው እዚህ ሰው እንዳስጠጋ የሰማሁት ወይም ግን ያው አሪፍ የሚባል አይደለም ግን እዚህ እንዳስጠጉ ቅርብ ጊዜ ነው የሰማሁት። ይሁን ከሜዳ ይሻላል አይደለ? ቢሆንም ግን ዝናባው ምናምን በጣም የሚያስጠላ ቦታ ነው። የቆርቆሮ ነው። ይሄ ደግሞ ክፍት ነው።
ብዙ ነገር ልክ ያልሆነ ነገር አለው። ምንም ችግር የለውም። ጎዳና ላይ እንግዲህ ረጅም ጊዜ እንደነበርክና ምን ነክሶ ነው ምንድነው የተፈጠረው? ስላንተ የሰማሁትና ያጣሩት ነገር ሁለት የተለያዩ ነገራቶች ሆኑብኝ። እንደምንም ብለህ እስቲ ወይም ደግሞ ትንሽ ለማመን ሞከረና የተፈጠረው ነገር ምንድነው? ለምንስ ነው እዚህ የተገኘኸው? ባለፈው እንግዲህ መቶ ሊያወራህ ሞክሮ ነበር። አንድ ላኩት ሰው ልታወራው ፈቃደኛ አልነበርክም። ለአንተም ቢሆን አላወራለሁ። አው ግን እና ለምሳሌ እኔ አሁንም ቢሆን ይሄ ነገር ያው የጠሩት ነገር አለ፣ ስለሚስትም የሰማሁት ነገር አለ። በራሴ መንገድ ሄጄ ነገሩን ከማበላሸው ወይ ነገራቶች ልክ ከማይሆኑ ያለውን ነገር አስረዳኝና የማድረገው ነገር ተብብር ለማድረግ ልሞክር። ምንም የምታገኘው ጥቅም ይኖራል? ለእኔም የሚጠቅመኝ ነገር የለም፣ እሷንም የሚጎዳት ነገር የለም። ስለዚህ ለተኛ ልጆቼ መጉዳት አልፈልግም ድጋሚ እኮ። እንደዚህ ነበር ባለፈው የመጣ ጊዜ ያወራው። ምንድነው የተፈጠረው? ምንስ ነው የተፈጠረው? እንደዚሁም ደግሞ ከዚህ በፊት ያጣሩት ነገር ነበር ስላንተም። ከዚህ በፊት ከባለቤትህ ጋር የጣላችሁበት ነገር ነበር፣ ጎረቤት የሚነገሩ ነገራቶች አሉ። ምንድነው የተፈጠረው? ለምንስ ነው አንተ ጎዳና ላይ የተገኘው? ለምን ላይ ያታችሁስ ምክንያቱ ምን ነበር? ከሰማህ በቃ የሰማው ነው እንግዲህ ይሁን አይደለም። ምን ካንተ አንደበት ነው በደንብ መስማት ፈልገው። ምንም ከኔ የምትሰማው ነገር የለም። ግድ የለም። እሺ በለኝና እውነቴን ነው ነገር። እሺ በለኝና የተፈጠረው ምንድነው? ለምንድን ነው ምን ነገር ያለው? በቃ ከጎረቤት ሰምተሃል አይደል? አዎ ከጎረቤት ሰሞት ነገር አለ። እሺ እኮ እንደዛ አሪፍ ስራ እየሰራህ ነበር፣ ወይም ደግሞ ባለ ሀብቶች ከሚባሉት ተርታ የነበርክ ሰውዬ እንደዚህ አይነት ቦታ ላይ ጎዳና ላይ መገኘት ልክ አይደለም። እድል ነው፣ ጣፈንታ አንዳንድ ጊዜ እንደዚህ ነው። ምንም ማድረግ አትችልም። አይ ጣፈንታ ብቻ አይደለም፣ ማድረግ የምንችላቸው ነገራቶችማ ብዙ ይኖራሉ። እሺ ግን የመለያየታችሁ ምክንያት ምንድነው? እሷ እንደምትለው አንተ የምር እሷ ላይ ደረበህባት ይዛሃለች፣ ሌላ ደግሞ አንዴ ደግሞ እሷንም ይዛሃት ደግሞ በሽማግሌ ተፋታችሁ ምናምን ብዙ ነገር ሰምቻለሁ። ምንድነው የተፈጠረው? እሺ በለኝና እዚህ የተፈጠረው ነገር የነገሩ ነው የሆነው አልኩ። ወንድሜ ለምን ትጨቀጭቀኛለህ? ካላስቸገርኩ አንተም አትቸገር። እኔም ያለሁበት ህይወት ተመችቶኛል። ይሄ ህይወት ነው ምን ነው የሚመቸው? ለኔ ይመስገን ሰላም አለ። ልጆች የሳውን እንደዛ ታም እንኳን ልጠይቃቸው እንደሞከርክ ሰምቻለሁ። እስቲ የተፈጠረው እሺ ቢያንስ እስቲ የተፈጠረው ነገር ህክምናን ፈልገ እንደ ሄድክ ሰምቻለሁ። እስቲ ምንድነው የተፈጠረው? ህክምና እንኳን ፈልጌ ገንዘብ ስላልነበረኝ ገንዘብ ስጪኝ ስላት እንቢ አለች። ልጆቹም ያው በክፉ ነገር ሞልታቸው ስለነበር አይኔን ለማየት እንደማይፈልጉ ሊነኩኝ እንኳን ተጠይፈው ከቤት አባረሩኝ። እሺ ታዲያ ህክምናን በምን ታደርግ ይችላል? ከዛ በኋላ አንዳንድ ደጋግ ሰዎች ያው መንገድ ላይ ወድቄ ስላዩኝ እነሱ አሳከሙ። በጣም በዛ ልክ ታመ ነበር። በጣም ታመ። እንደዛም ሆኖ ግን የተፈጠረው ነገር አልፈ ሄደ እውነታውን ማጋለጥ አልፈለክም ነበር? አዎ ይሄ ምን የምታጋልጠው ማታጋልጠው እውነት አይደለም እኮ ግራ አለ። ይጠቅመኛል ብለህ የምታስብ ከሆነ ልንገርህ። እሺ ምን ተስለኝ? አዎ ባለቤቴ ለልጆቼ የምትነግራቸው ወስላታ እንደሆንኩኝ እኔ ረጅም ዓመት ረጅም ርቀት ሹፌር ነበርኩኝ። አዛ ያገኘሁትም ነገር ራሴ የሆኑ መኪኖች ገዝቼለሁ እና በሰላም እየሰራን ነበር፣ እየኖርንም ነበር። ግን እሷ አንድ አመል አለባት። በእኔ ላይ ትሄድ ነበር። ይላልስ ማለት ከሌላ ወንዶች ጋር ተደረጉባል ሴንተር ነው። እኔ ደግሞ አውቃለሁ፣ በተደጋጋሚ ይሻታለሁ። ያው ሰምተሃል ከጎረቤት በአንደኛው ሰዓት በጣም ከፍተኛ የሆነ ጸብ ተፈጥሮ ሽማግሌዎች በቃኝ ብዬ ነበር። በሽማግሌ ተይዙ አስታረቁን። ዋላ ያው ክፉ ነገር ቤት አያድርም። አመሏ ባሰና ጭራሽ የገዛ ለሁሉ ማግኘት ጀመርኩኝ። እንደነገርኩ ያው እኔ ክፍለ ሀገር ስለሆንኩ እቺን ሴትዮ ከቤት ባባረራት ማን ልጆቼን ይንከባከብልኛል? ማን እነሱን ዞር ብሎ ያያቸዋል ስል በጣም ውስጤ ስለተረበሸ እንደምንም ምንችዬ ያው ለዘመናት አብረን ኖር። አብሮ መኖር ከተባለ ማለት ነው። እሷ ግን ምን አይነት የክፋት ጥግ ላይ እንደቆመች ባላቅም ጭራሽ የኔን በደል
የራሷን በደል ለኔ አዙራ ለልጆቼ ትነግራቸዋለች። አንድ ሳምንት ሳይሳካልኝ ክፍለ ሀገር ከቆየሁ እዛ ሚስት አግብቶ ነው ትላቸዋለች። የሆነ ነገር ካጎደለ የሆነ ነገር ትላቸዋለች። እኔ ከነገ ዛሬ ትታረማለች እያልኩ ነበር። አሁንም እኔ ከወጣሁ በኋላ ሜተዋት አይመስለኝም ይሄ አመል። ያው አንድ ቀን ልጆቿ እጅ ላይ ጥላታል ብዬ አስባለሁ። ስለዚህ ከዚህ በኋላም ደግሞ እኔ እናታችሁ እንዲህ ናት ብዬ ተናግሬ ራሴን ነፃ ማውጣት አልፈልግም። ስራዋ ያጋልጣትና እነሱ ራሳቸው ነፃነቴን ያውጁልኛል። ያንዴ አይ ነው በቃ ይሆነ። ምንም አይነት ጊዜ ግን ለልጆቹ ልትነግራቸው አልሞከርክም ማለት? በፍጹም ምን ያደርጋል አይደል? ቢያንስ ጀርባቸውን አይዞሩብህም። እውነቷም ደግሞ ወንጀለኛ እሷ ሆና ሳለች ወይም ተሰልቶ እሷ ሆና ሳለች አንተ ለምን ሲባል ነው እንደዚህ አይነት ቦታ መቀመጥ የነበረበት እሷ ነበረች። ያው እንግዲህ ያን ቀደም ነገርኩ ጣፍንታ ነው እሷ እዛ ቤት እኔ እዚህ ሆኛለሁ። ግን ቢሆንም እዚህ ጣፍንታ ሳይሆን ምርጫ ይመስለኛል። አዎ የመረጥኩት በትክክል ነው የመረጥኩት። ጣፍንታ አይደለም ታዲያ ምርጫ ነው እንጂ በለው ብቻ ያሞኔ አንድ ቀን እውነት ይወጣል። ያ እውነት ይወጣ ቀን ቦታ እንቀያየር ይሆናል። እውነት አሁን ለምን ራስህ ወጣ አልፈለክም? ለምን በራሱ ጊዜ እንዲመጣ ፈለክ? በፍጹም አላደርጉም። እናታችሁ እንደዚህ አይነት ሴት ናት ምናምን ብዬ አልናገርም ለልጆች። ይመስለኛል የአእምሮ ችግር አለባት። ይሄን የአእምሮ ችግር ደግሞ የፈጠረባት የምትሰራው ስራ ነው እና ለልጆቿ እየዋሸች ልጆቿን በዋሸቻቸው ቁጥር ስራዋን የምትረሳ ይመስለኛል እና የሆነ ንጽህና ይሰማታል መሰለኝ። እኔን በመኮንኗ ደስተኛ ናት። ደስታ የሚሰማት የሆነ ኃጢአቷን የምትረሳ ይመስለኛል። አንዳንድ ሰው ኃጢአቱን በሰው ላይ በማላከክ እንዳልሰራ ይቆጥራል። ገብቷል? እንደዛ አይነት ስሜት ያላት ሰው ናት መሰለኝ። አሁን ስላልከኝ ነው እንጂ ስለሷ ማውራትም መስማትም አልፈልግም። ይሄ ነው። ከዛ በኋላ ግን እንደዚህ ጎዳና ላይ በምትሆንበት ሳይን ላይ ከልጆቹ ጋር ተገናኝተህ ነበር? አዎ አገኛቸዋለሁ፣ ያዩኛል። አንዳንድ ጊዜ እንገናኝና ያዩኛል። ያው ላይ ናቸው እስኪጠሉኝ ድረስ ስለሆነ ጥላቻ የጋትቻቸው በጣም ነው የሚጠየፉኝ። ዞሮ ማየት ሁሉ አይፈልጉም በዚህ ልክ። አዎ እና ያን ጊዜ እንኳን የሆነ ስሜትን ፈንቅሎ ሄደ እውነታውን አውጣው አይልህም? አይ መጀመሪያም ያደረኩት ለነሱ ብዬ አሁንም አላደርጉም። አይምሯቸውን ከመጉዳት ውጪ ምንም ላስተምራቸው አልችልም። ገብቷል? እሷ ባስተማረቻቸው ደብተር ላይ ገልጬ እኔም አላስተምርም። ያ ስለሆነ እኔ ትቼዋለሁ። ገርም ነው። ግን አሁንም ቢሆን መጀመሪያም የቻልኩትን ያህል ከተነገረኝ በኋላ አንተንም እንዲያወሩ እኔም የተለያዩ ሰዎች ጋር እየሄድኩኝ ስለነበረ አንተንም እንዲያወሩ ልካቸው ነበር። ፈቃደኛ እንዳልነበር እንደዚህም ደግሞ እሺ ብዬ ለማጣራት ሞክሬ ነበር። ወደ ቤትም ሰማው ነገር አሁንም ድረስ የተለያዩ ወንዶች በቀን እንደሚገቡ ቀን ላይ ደግሞ ልጆቻቸውም እንስራ እየሰሩ እንደሆነና ብቻ እንደሆነች ሰምቻለሁ። ማለት አሁን ይሄኛው ባህሪያም አሁንም ድረስ ይለቃት አይመስለኝም። እርግጥ የተረጋገጠ ነገር ባይኖር አሁንም ግን ከተለያዩ ሰዎች ጋር እንትን እያለች ነው። አለቀቃትም። አሁንም ሚሉ ጥፋቱ እንኳን አንተ ጋር ነው ብዬ ነው የማስበው። ማለት መጋለጥ ነበረበት። እና ያጋልጣት ቢሆን ይሄ ሁሉ ነገር አይፈጠርም። አሁንም ከተለያዩ አንዳንድ እንደው ከሷ ኩያ ራሱ ልጆቿ ጓደኛ ጋር እንኳን ታይታለች ነው እንግዲህ በዚህ ልክ ወረድ እንድደርስ ያደረጋት ደግሞ አንተ ራሱ ዝም ማለት ይመስለኛል። ያ ደግሞ ልክ አይደለም እንደኔ ህምልክ አይደለም። ስለዚህ አንተ ተታለ ወይም ደግሞ ጣፋንታ ወይ የሆነ ሰዓት ለሆነ ተወጣለ ምናምን ብለህ በመጠበቅበት ታይም ላይ እሷ አሁንም ያን ነገር እየደገመችው አሁንም ደግሞ ያን ነገር ኢቭን ደግሞ ብሶ ከልጆቻችሁ ጓደኛ እንኳን እንግዲህ ያው አለ እስቲ እየተገመተ ያለ ነገር እና አሁንም ቢሆን እጄ ደግሞ እዛ ደግሞ በደንብ ደግሞ ማጋለጥ ደግሞ እችላለሁ። እስቲ እንግዲህ ሞክር። ይሄንን ያልኩ እንግዲህ አሁን እየተወራ ነው ካልክ በተወራው ልክ እንግዲህ ሰዎች ያዩታል። ያኔ እኔም ነፃ እወጣለሁ። ልጆችን ግን ምንም ላውራሽ አልሞከርኩም አልከኝ።
ስለዚህ እንደዚህ አይነት ሁኔታ ላይ እንዴት ትገኝ ይቻልክ? ወደ አሪፍ ስራ ሰራ ነበር ወደ ትራንስፖርት ምናምን እንግዲህ ወደ ክፍለ ሀገር ምናምን ነገር ሹፌር ነበር። ከዛ በኋላ ለምን ስተውከው ወይም ደግሞ እንደዚህ ሁኔታ እንዴት ልትገኝ ይቻልክ? ሹፌርናውን ከአቋረጥኩኝ ቆይቻለሁ እና ገንዘብ ይጠቅላላ ያለው በስሟ ነው። በሷ ስም ነው ያለው። መኪኖቹም በሷ ስም ናቸው። አገደች፣ ከለከለች። ገንዘብም እንዳላንቀሳቀስ አደረገች። እነዚህ ነገሮች ያው ሳላስበው እዚህ ቦታ ላይ እንድገኝ አድርገውኛል። እና ብቻ አስተያየው ነው መፍረድም ከበደኝ። ይሄ ነው ልል አልችልም። ብቻ ግን ያው በተቻለኝ አቅም እኔ የምችለውን ያህል ለማድረግ ሞክራለሁ። እንደዚሁም ደግሞ እሷን ግን ማግኘት ፈልጋለሁ ብትል አሁን እሺ በለኝና እንደውም እሷ ጋር ሄጄ እንደው ልሂድ እኔ እሷ ጋር ልሂድና እሷንም ማውራት ፈልጋለሁ። የተፈጠሩ ነገራቶች ላይ አንድ ጥያቄዎችን መጠየቅ ፈልጋለሁ። እንደዚህም ደግሞ የምችለውን ያህል ከተል አድርጌ እውነታውን ለማውጣት ሞክራለሁ። የዛኔ ግን እኔ እንዳንተ አላዝንም ማለት እውነታውን ማወቅ ያለበት ወይም ማውጣት ያለበት ነገር እንደወጣ አደርጋለሁ። ማወቅ ያለባቸው ነገራቶች ልጆቹ ማወቅ አለባቸው ማወቅ እንዲኖርባቸው አደርጋለሁ። አሁንም ቢሆን ተመልካቾቻችን እንደው የሆነም ታሪክ ነበር። አሁን እንደው በዚህ እሷ ጋር መሄድ ፈለኩኝ። ስለዚህ ወደ ቤት ልሄድና እሷ ጋርም ደግሞ ያለውን ነገር ደግሞ በደንብ ለማውራት ሞክራለሁ። እንግዲህ ተመልካቾቻችን ያው እዚህ የነበረውን ነገር የሰማችሁት ይመስል ከብዙ በጥቂቱ ሞር ደግሞ ከዚህ በኋላ ደግሞ በደንብ ደግሞ እሱንም ይዤ ያለው ነገር ያንን ነገር በደንብ ደግሞ ዛሬ ደግሞ በደንብ ደግሞ ማሳያችሁ ነው የሚሆነው። መጀመሪያ ግን ሄጄ እሷን ማውራት ስለምፈልግ ያለውን ነገር ከጎረቤቶቹም ደግሞ መሰበሰባቸው ነገራቶች ይኖራሉ። ከሰበሰብኩ በኋላ እሷ ቤተሰብ መጀመሪያ ጎረቤቶቹ ያለው ነገር በደንብ ራሴ ሰዎች ልክ ያጣሩት ነገር ነበሩ። ራሴ ደግሞ ሄጄ ደግሞ ጥያቄ በመጠየቅ ጎረቤቶቿን እንደምንም ብዬ ካጣራው በኋላ እሷ ቤት ሄጄ ደግሞ የምንቀጥላችሁ ነው የሚሆነው። አብራችሁን ቆዩ። እዚህ ቤት አለን ቁጭ በይ እስቲ ሶፊ ባላለው ላውራሽ ፈልጌ ካሜራ ይዘህ መጣህ? ምንም አይደለም ቁጭ በይና እንዴ ልናወራሽ ስለፈለግን ነው ጉዳዮች ላይ አስደነገጥከኝ። ካሜራ እንዴት ነው ስለ ካሜራ ያለው ነገር በደንብ አስረዳሻለሁ። ያው እኔም ሚዲያ ላይ ስለምሰራ ያለው ነገር በካሜራ ምናምን ነው የምናጋልጠውና አንዳንድ ነገራቶች የምናወራቸው ነገራቶች ስለሚኖሩ ካሜራ ይዤብሽ መጥቻለሁ። ድንገት ትገባብኝ እንደነገጥኩኝ። ካሜራው ምንድነው ታዲያ? ካሜራውን ዝቅ አድርገውና ማውራት ካለብኝ ችግር የለውም። ካሜራውን ችግር የለውም እኮ አልኩሽ እኮ ከወራም በኋላ ካልተግባባን ካሜራው መጥፋት ካለበት እናጠፋዋለን። መሆን ያለበት ነገር እንዲሆን እናደርጋለን። አይ ቆይ ያልገባኝ ነገር ካሜራ ምን አስፈለገ? ረጋ በይና የኔ ሄደ እንዴት ነው ረጋ? ቀጥ ብለህ እኮ ነው ቤት የገባው። ካሜራ ይዘሃል። እንዴት ነው ተረጋግቼ ማውራው? ምን ሆነክ ነው እኮ? እኔ አሁን ምን አለ መሰለሽ አሁን እንትን እያልሽ ነው እየተናደድሽ ነው ያለሽው። ስለዚህ እናደድም ቀጥ ብለህ እኮ ካሜራ ይዘህ ነው የገባው። ካሜራውን ዝቅ አድርገህ የምትናገረው ካለ ካሜራውን ዝቅ አድርገውና እንደምትነግረኝ ነገር ካለ ንገረኝ። አዳምጪ፣ ስሚኝ፣ ረጋ በይና አሁን ካሜራው መጥፋት ይችላል። የኔ ወንድ እንዴት ነው የምረጋጋው? ቀጥታ እኮ ቤቴ ውስጥ ነው ካሜራ ይዘህ የገባው አይደል? እኔ መጀመሪያ ልነግርሽ እኮ እኔ ሚዲያ ላይ ነው የምሰራው። ስለዚህ ያለውን ነገር እያንዳንዱ ነገር በካሜራ ይዘን ነው የምንሄደው። እናወራና ያለውን ነገር ላይ ነው የመጣሁበትን ጉዳይ ላስረዳሽና አይሆንም ካልሽ መደለት ይችላል፣ መስፋትም ይችላል። እንዴ ወንድም የመሆን ካለበትም እኮ መጀመሪያ ልታናግረኝ ይገባል። አንተ እኮ ቀጥታ ቤት ስትገባ ካሜራውን ይዘህ ነው የገባው። እንዴት ነው እንደዚህ እኮ? እሺ አሁንም ቢሆን እየነገርኩሽ እኮ ነው ያለሁት። ከዚህ በኋላ እኔ ለማውራት ወሬ እያንዳንዱ ነገራት ፕራይቬሲሽን ጠብቅልሻለሁ። ያንኑ ነገር አሁንም አልገባህም አይደለ? ካሜራውን ዝቅ አድርገውና ማውራት ካለብን እናወራለን። ማን ረጋ በሉና እሺ ችግር የለውም። ደስ ነው። ቆይ ምን ሆነክ ነው? ካሜራው ዝቅ ይላል እኮ እና ምን እንደምታርምጪ ምን ሆነሽ ነው? የሰራሽ ወንጀል አለ እንዴ? ጭራሽ ስለምን ወንጀል ነው ያወራው? ስለዚህ ወንጀል ከሰራሽ ከሌለ ምንም ነገር የለም እኮ ካሜራውን እኮ ያልኩሽ። ወንጀል ማውራት ጀመርክ እንዴ? የምን ወንጀል ነው እኮ? ማነሽ የኔ ነገር የግዴታ ወንጀል ስር እያልከኝ ነው ወይን አባት? አይደለም። አሁን ካሜራውን ዝቅ ታደርገዋለህ። አሁን ምን አለ መሰላችሁ እናንተ ትልቅ ሰው ስለሆናችሁ እኔ አክብሬ ለማውራት እየሞከርኩ ነው ያለሁት። ትልቅ ሰው መሆናችን ግን ማክበር አለብን፣ ልንከበር ይገባናል አይደል እኮ? እሱን እኮ ነው የምልሽ። ስለዚህ ካሜራው ምንድነው እኮ? ረጋ ብለው ቁጭ ብለን ለማውራት እንሞክር። ረጋ ብለው ቁጭ በሉ አይደለም? እሺ በሉና ቁጭ በሉና እኔ የመጣሁበትን ጉዳይ አስረዳችሁ። ቆይ እንዴት ነው ቁጭ ብለው? እሺ ምንም ችግር የለውም። እሺ ቁጭ አልኩልህ ነበር። ቁጭ አልኩ። እሺ ስለምንድን ነው የምታወራኝ ነበር እኮ? መጀመሪያ ረጋ ብለሽ እንድታወሪኝ እፈልጋለሁ። እንደዚህ አይነት ሙድ አለ። ቆይ ምን አይነት ችግር ነው? ምን አለ መሰላችሁ እኔ አሁንም እየዛገብኩ ነው ያለሁት። ረጋ ብላችሁ ለማውራት ቆይ ቀጥታ እኮ ነው ቤቴ ይዘህ የገባው። ዝቅ አድርገው ሲልህ እኮ ዝቅ ለማድረግ ራሱ እኮ ግቡ ብለሽኝ እኮ ነው የገባሁት። እኔ ማድረግ
እየቀረስክ ብቻ ነው የምትገባ ነው መሰለኝ እንደዚህ ካሜራ ይዘህ ምናምን የምትመጣ መሰለኝ እንዴት ነው ሰው ይዘህ ካሜራ ይዘህ ምናምን ነገር የመጣው እሺ እኔን ማናገር እንኳን ከፈለክ ካሜራውን ዝቅ አድርገህ ማውራት እኮ ትችላለህ አይደል እንዴ ገባኝ እኮ አሁን እኔ ብቻህን መስሎኝ ነው ላና እሺ ማን ነው ግባ ምናምን ብዬ ተቅጄልሃለሁ አዋድም እሺ አሁን አንዳንድ ጥያቄዎች ልጠይቅሽ ነበር የመጣሁት እሺ ምንድነው የምትጠይቀኝ በቅርቡ ባለቤትሽ ወይም ደግሞ በአቶ ሰለሞን ጉዳይ እንድታወሪ ነበር የፈለኩት እንዴ ጭራሽ ስለ ባለቤቴ አንተ ምን ያገባልና ነው ማወራህ በዙ አዳምጪኝ እኔ ምን አለ መሰላችሁ አሁን እኔ ለማክበርም እየሞከርኩ ነው ያለሁት ግን እንትን ረጋ ብሎ ለወሩኝ የፈለጉ አይደለም ልታከብረኝ እኮ ብትፈልግ ካሜራውን ታስነሳው ነበር አይደል እንዴ አሁን ደግሞ ስለ ባለቤትሽ ማለት ጀመርክ ባለቤቴ ምን ሆነ ምን አጋጠመው የሆነ ነገር አለ እንዴ የሆነ ነገርማ ስላለ እኮ ነው እንግዲህ አሁን ምን አለ መሰለሽ ከኔ ይልቅ አንተ የምታውቀው ነገር አለ አሁን እንዴት መሰለሽ እንትን አንባባል አሁን በስተክለ ማውራት የምትኮንከሩ በስተክለ ተወሪ ደስ ይለኛል እንጂ አሁን ያደረግሽ ያለሽው ይሄ አሽሙር አይነት ወሬ ያወራሽ ነው ያለሽው እሺ ባለቤቴ ምን ሆነ ምን የሆነ ነገር አለ እንዴ ምን ሆነ እኔ ምንም ያልሰማሁት ነገር እንዴ ሙድ ያያዛችሁብኝ ነው እንዳይደለ ምን ሆነ እኮ ነው ያልኩህ ምን ቢሆን አሁን በአሽሙር ነገር ያወራሽ ነው ያለሽው ስለዛ ረጋ ብለው በስተክለ ለማውራት ይሞክሩ ነው ማክብሬ ለማውራት እየሞከርኩ ነው ያለሁት ባለቤቶት ጎዳና ላይ እንዳለ ያውቃሉ እና ደግሞ ብዙ ነገር ደግሞ ግራ የሚያጋቡ ነገራቶች ተፈጥረዋል ምንድነው የተፈጠረው ባለቤትሽንም ደግሞ አንዳንድ ሰዎች ደግሞ ጠይቀው ያወሩት ነገር ነበር ስለቀርሞ ሁኔታው ምናምን ነገር በጣም መልካም ሰው በጣም ትሁት ሰው ትዳሩ ላይ በጣም ታማኝ የነበረ ነው እንዴት ነው ያ ሁሉ ነገር እንደዛውም ደግሞ በዛ ስራ ላይ ራሱ በጣም አሪፍ ስራ የሚሰራ የነበረ ሰውዬ ነበር እንግዲህ አይደለ ትዳሩ ላይ ሁለት ልጅ አፍርታችኋል ሁለት ልጅ ስታፈሩ በጣም መልካም ሰው እንደነበረ እንደዚሁም ደግሞ ስራው ላይ በጣም አሪፍ እንደነበረ እንደው በጣም አሪፍ ከሚባሉ ባለሀብቶች ተርታ የሆነ የነበረ ባለቤትሽ ነው ድንገት ጎዳና ላይ ወደቀ ምንድነው ሲባል ከቤተሰቡ ወጣልቷል ማለት ብዙ ግራ የሚያጋቡ ነገራቶች ነው ያወራሹ ምናልባት እንግዲህ ባለቤቱ ነው ተናገረች ተብሎ ይሰማሁት ምንድነው ያደረገው በዚህ ልክስ ነው ባለቤትሽ ደግሞ ምን አግኝቶ ነው እንጃ የሰማሁት ነገር ትንሽ ልክ አይደለም ስለሱ ካጣሮትና አንቺ ታወራሽ ተባለው ጋር ምንም ሊገናኝልኝ አልቻለም አንቺ ያወራሽበት ያለሽበት ነገር እንግዲህ ከቡሶ ጋር ይቻላል እንግዲህ ከልጆቹ እንኳን ሰላም እንዳያገኝ አደረገሽዋል አንተን ደግሞ ብሎ ላካ አይደለ ሰፈር ለሰፈር ሲያስጨንቀኝ ነው በየተራ በየቀኑ የማይልከው ሰው ነገር የለም እኮ ምንድነው ታግንቶ ነው ይላከህ በቃ እኔ ልከኝ ምናን አይደለም በራሴ በፍቃደኝነት ነው የመጣሁት ያለውን ነገር ለመጠየቅ ብቻ ነውና እውነታውን ለማውጣት ነው እኔ ፍላጎቴ እንጂ ማንንም የላከኝ የለም ስለምንም ነገር ምንም አውቀው ነገር የለም ምንድነው የተፈጠረው እሺ ሁለት ልጅ ስታፈሩ ያ ሁሉ አመት በትዳር አብራችሁ የምትኖርበት ታይም ላይ እንግዲህ መጀመሪያ ልጃችሁ እንግዲህ ከ20 አመት በላይ ነው አይደለ አዎ ልክ ነህ እንግዲህ ከ20 አመት በላይ አብራችሁ በትዳር ነበራችሁ ማለት ነው ስለዚህ ከ20 አመት በላይ አብራችሁ በትዳር የነበራችሁበት ትዳር ምንም አይነት ነገር ጥሩ ነገር እንኳን ስለባለቤታችሁ አንድ ቀንም መጥፎ ነገር ሲወራ አልሰማንም ብለው ነው ጎረቤት ማጣርቼ ነው የመጣሁት ምንም አይነት ጥሩ ነገር ሳይሰማ ድንገት እንደ ባህሪው እንደዚህ ሊቀየር እንደተቻለ በዛ ላይ ደግሞ ከልጆቹ ጋር በዚህ ልክ እንዴት ጎዳና ላይስ 20 አመት ሙሉ በትዳር ከ20 አመት በላይ ነው እንጂ በትዳር አብራችሁ ኖራችኋል እንዴት አስችሎሽ ነው ጎዳና ላይ ሲኖር ዝም ብለሽ መኖር ይቻልሽው ህይወትሽንስ እንዴት ልትቀጥይ ይቻልሽው ምንድነው ቆይ እስቲ አስረጅኝ እስቲ ያልገባኝ ነገር ካለ የኔ ወንድም ታሪኩ በጣም ረጅም ነው የሱ ታሪክ ማለት እኔ ችግር ለማዳምጥሻለሁ ያው እንደምታውቀው ልጆች አሉን ባለ ትዳር ነኝ አግብቼው ነው የምንኖረው ሁለት ልጆች አፍርተናል ሴትና ወንድ ግን በቃ እሱ በጣም ባለጌና መጥፎ ሰው ነው በቃ ለትዳሩ ታማኝ ያልሆነ ለቤቱ ለልጆቹ ለሚስቱ ታማኝ ያልሆነ ሰው እሱን አየው በቃ እኔ ብዙ ነገሩን ሁሉ ነገሩን ሸፍኔለት ነው ሲኖር የነበረው ግን በቃ አልቻልኩም እኔ በቃ ካሁን ይሻሻላል ስል ለልጆቹ ሲል ይኖራል ስል በቃ ልጆች ስላሉን በቃ ትቼው ነበር ምንም ሊሆንለት አልቻለም በቃ እኔ ረጅም አመት እሱን ከተመለሰ ብዬ ጠብቄው ነበር ግን በፍጹም ሊመለስ አልቻለም ማለት ሊመለስ አልቻለም ስልክ በቃ ትዳሩ ላይ በትዳር ላይ ያረጋ ቺት ያረጋብኛል በሌላ ላይ ማለት ነው በሌላ ቺት ያረጋብኝም ሆኖ እኔ እሱንም ተቀብያለሁ በቃ የልጆች አባት ነው ልጆች ያለ አባት እንዲያድጉ አልፈልግም በቃ እሱን ይሄን ሁላ ትቼ ነው እሱን በቃ ሁሉ ነገር አመኝ እስከሚመለስ ብዬ ካሁን ይመለሳል ለበጓደኞቹ አስመከርኩ በቃ ለቤተሰብ ተናገርኩ እንዲመክሩት እንዲመለስ ግን ሊመለስ አልቻለም በሌላ ቺት ያረጋብኝ ነው ሀብቴን በቃ ለማንም ከማንም ጋር ይወሰድብኝ አዎ የሁለታችንም ነው
የሁለታችሁም ሳይሆን ንብረትነቱ መጀመሪያ አፈርቶ የነበረው ወይም ደግሞ ሙሉ ንብረት የነበረው በሱ ስም ነበር ነው። ግን ካገባሁት በኋላ ሊሆን ይችላል። ስለዛ ንብረትን ያጠፋብኝ ልትያትሽም ነው የምልሽ ነገሩን። አዎ ግን ቢሆንም ያው ቤት አብረን እስካለን 2 ልጆች እስካሉን ድረስ ያው ንብረቱ የኔ ነው፣ የጋራ ነው የሁለታችሁም። ስለዚህ ንብረቴን ስለዚህ እንደዛ ብላሽ የምታስቡ ከሆነ ወይ የምታስቢ ከሆነ እንደዛ ብለሽ የምታስቢ ከሆነ እሱ እንዴት ነው ጎዳና ላይ እንዳለ ታውቂያለሽ፣ ብዙ ነገሩን ብልሽሽት እንዳለበት እያወቅሽ ንብረቱ የጋራ ከሆነ ለምንድን ነው ምንም ጥሩም ነገር መጥፎም ነገር ሰርቶ ቢሆን እንዴት ቻልሽበት? እንዴት ጨከነልሽ? 2 ልጅ አፍርተሽበታል። አዎ ንብረቱ ልክ ነው። እሱም ቢሆንም ንብረታችን ይሄ ብቻ አልነበረም፣ ከዚህም በላይ ነበረ። ግን እንዳለ እሱን አበካክ ነው የጨረሰው። ለሴቶች ለእንትን እያለ በፈለገበት የትም ነው የሚውለው፣ የትም ነው የሚያድረው። በቃ እኔ ለልጆቼ ስል ግን ያለውን ነገር ቢያንስ በዚህ ልጆችን አሳድጋለሁ። ስለዚህ ከዚህ በኋላ እኔ ከሱ ጋር መኖር አልችልም። በቃ ልጆችን ጎዳና ላይ ከሚወጡብኝ ልጆችን እየከመወጣ እሱ ቢወጣ ይሻለኛል ብዬ ወስኜ ነው እሱን ያስወጣው። እነኚህ 2 ልጆች እንዴት ነው ይዤ ጎዳና ላይ የሚወጣው? ስለዚህ ምንም አማራጭ ስለሌለኝ ነው እሱን ወደ ጎዳና ያወጣሁት እንጂ ይቅርታ አድርግልኝ አይደለም። ምን አለ መሰለሽ አይደለም ይቅርታ አድርግልኝ። አሁን ምን አለ መሰለሽ እኔ ብዙ አይነት መረጃ ሰብስቤ ነው የመጣሁት እና እንደዚህ ልትሸውጂኝ አቺ። ምክንያቱም እንግዲህ ሳጣራ ቆይ አንዴ እንደማመጥ ሳጣራ ቅርብ ጊዜ መኪና ባንቺ ስም እንደነበርና መኪናው አንቺ እንደሸጥሽ ነው ብዙ ንብረት እየሸጥቻለሽ አንቺ እንደሆንሽ ጎረቤት ነግሮኛል። በፍጹም ያው ቅርብ ጊዜ አንድ መኪና ባንቺ ስም ነበር። መኪና ባንቺ ስም ነበር። አዎ ልክ ነው። ቅርብ ጊዜ መኪና ሽጠሻል። አልሸጥኩም። እሱ ነው መረጃው ለምጣልኝ። እሱማ ጎዳና ከወጣ በኋላ ቅርብ ጊዜ እኮ ነው የምልሽ። አልተሸጠም። ይሄ ውሸት ነው። መረጃው ለምጣልሽ ከፈለግሽ መረጃ መምጣት እችላለሁ። የምን መረጃ? ገዥውን መምጣት እችላለሁ። አገናኝተውኛል። ማመን ከፈለግሽ በዛ ላይ ደግሞ ታውቂዋለሽ። እውነታውን ስለምታውቂው መውሸት አይጠበቅብንም። እውነታውን ማወቅ ከፈለግ እሱ ነው በቃ ሁሉን ነገር ህይወቴን ያመሰቃቀለውና ልጆቼ እንደዚህ ያላባት እንዲሆኑ ያደረገው እሱ ነው በቃ። እና ልጆቼን እኔ ማሳደግ ስላለብኝ አንገቴን ደፍቼ ልጆቼን እዚህ እንደምታኝ እዚህ ቤት ላይ ልጆቼን እያሳደግኩኝ ነው። አሁንም ቢሆን ምንም እየሰራሽ አይደለም አንቺ። ልጆችሽ ናቸው እየተንቀሳቀሱም እንዳሉ ማቀው አንገትሽን ደፍተ ምናልባት ሊሆን ይችላል እንግዲህ ለልጆችሽ ብለሽ የሆነ ነገር ያደረግሽ ሊሆን ይችላል። ግን አሁንም ቢሆን በነገራችን ላይ ዝም ብዬ አይደለም የመጡት ወደዚህ። ከዛ በፊት ስላንቺ ስለነበረሽ ቤተሰቦችሽ ስላለሽ ባክግራውንድ እንደዚህም ደግሞ አሁን ለሚያደርግሽ ስላሉ ነገራቶች ዞሮ ዞሮ ያልኩ ለመጠየቅ ሞክሬ ነበር። ቆይ አሁን ስለ ባለቤትሽ ያልክ ደግሞ ቀጥሎ ስለ ቤተሰቦች ደግሞ ስለ ቤተሰቦች ምን ልጠይቀኝ ነው? ስለ ቤተሰቦች ልጠይቅ ሳይሆን ስለ አንቺ በተያያዘ ነገር ያንን ነገር ማጣራት ስለፈለኩኝ ስለነበረ ስለኔ ከመጠየቅ በፊት እኔን እኮ መጠየቅ ትችላለህ። ያው ነገርኩህ እኮ ያለሁበትን ቦታ ነገርኩህ። ልጆች አሉኝ፣ ያው ባለትዳር ነበርኩኝ። ግን ያው በቃ የማይሆን ሰው ስለሆነ የማይረባ ሰውዬ ስለሆነ መጥፎ ሰው ነው፣ ለትዳሩ ምንም ታማኝ ስላልሆነ በቃ በራሱ ክፋት ነው ሊባረር የሚቻለው። እኔ ላባረረው ፈልጌ አይደለም። ያው የራሱ መጥፎነት ነው እንዲባረር ያደረገው እንጂ እኔ ምንም የልጆች አባት ነው እንዲባረር አልፈልግም ነበር። ግን ያው ምን ታረጋለህ? መጥፎ ሰው ክፉ ሰው ከሆነ ምንም አማራጭ የለኝም። በቃ ልጆችን ማሳደግ ስላለብኝ እሱን ማስወጣት አለብኝ። አስወጣሁት። ሌላ ምንም አዲስ ነገር የለም። ልጆች ቀን አይኖሩምና ቀን በማይኖሩበት ታይም ላይ አንዳንድ ሰዎች ገብተው እንደሚወጡ ነግሮኛል። እንዴ እና ዘመድ ላይ ጠይቀኝ ነው ጓደኞቼ ላይ መጡ ነው። ጓደኞቼ ይመጣሉ ያለውበትን ቦታ ስለሚያውቁ ከባለቤቴ ጋር ስለተጋጨው መተው ምንድነው ማስማማትም ካለብን አንዳንድ ነገሮች ስለሚጠይቁኝ ጓደኞቼ ይመጣሉ። አው ልክ ነው ጓደኞቼ ሳይሆን አሁን እንግዲህ እየሰሙት ከሆነ ያው ምንም እኔ አሁን ለእንትኑ ይቅርታ አድርግልኝ፣ ለምጠቀመው አማርኛ ያን ነገር ይቅርታ አድርግልኝ። ምክንያቱም በአይኔ ስላላየው እኔ የተሰማሁትን ነው ላንቺ እየጠየቅኩሽ ያለሁት። ስለዚህ አንዳንድ የሰማኋቸው ነገራቶች አሉ። ላይክ አሁንም ስልክሽ እየተደወለ ነው፣ ማንሳት ትችያለሽ። አይ ችግር የለውም። አይ ኖርማል ከሆነ ማንሳት ትችያለሽ፣ ምንደብቂው ነገር ከሌለ። ኧረ ምንም የሚደበቅ ነገር የለውም። እሺ ስለዛ ስላንቺ ሰማሁበት ታይም ላይ የሰማሁት አንዳንድ ነገራቶች ነበሩ። ኖርማሊ ሰው እኮ ብዙ ነገር ሊል ይችላል። ወንድም እኔ እኮ ነገርኩ፣ ግልጹን ነገርኩ። ጓደኞቼ እዚህ ቤት መጣው ተጫውተን ቡና ጠጥተን ሴቶች አይደለም የሚመጡት ወንዶች ነው። እንዳው ወንዶችም ይመጣሉ። ጓደኞቼ ናቸው እነሱ ጓደኞቼ ናቸው። መጣው ተጫውተው ምናምን ቡና ጠጥተው ምናምን ይሄዳሉ። ሰው ግን ብዙ ነገር ሊል ይችላል። እኔ ስለዛ ምን አገባኝ? እሺ ተደጋጋሚ ጊዜ አቤል የሚባል ልጅ እንደሚመጣ ነግረውኛል። አቤል ማለት ደግሞ ረጅም ጊዜ እስር ቤት ታስሮ የነበረ እንግዲህ አንቺ ጓደኛ ሳይሆን ከልጅሽ ጋር ነበር የሚተዋወቀው። ዝም ብዬ አይደለም የመጡት እያልኩሽ ነው ያለሁት። በደንብ ጠያቄ ነው የመጡት። ተደጋጋሚ ጊዜ እዚህ እንደሚገባ ነው አቤል እንደሞ እኔ አላውቀውም። የነገሩኝን ነው እኮ እየነገርኩሽ ያለሁት። አቤል የሚባለው ልጅ በጣም ተደጋጋሚ ጊዜ እንደዚህም ደግሞ ሌሎችም ሰዎች ደግሞ ገብቶ እንደሚወጡ እዚህ ሰምቻለሁ። ይቅርታ በተሳሳተ መረጃ እየሄድክን ያለው በተሳሳተ መረጃ አይደለም። እንግዲህ የልጅሽ ጓደኛ ከነበረ ልጅሽ በሌለበት ታይም ላይ ምንም ሊሰራ አይመጣም እዚህ ቤት ውስጥ።
እና አቤል ታዲያ ምን አደረገ ልትል ነው? እዚህ ቤት መጣ ማለት ከሌላ ነገር ሊያደርግ ነው ወይንስ የሆነ ነገር ምን ሊያደርግ ይመጣል ብለህ ታስባለህ? እየጠየቅኩሽ እኮ ነው እኮ እኔ እኮ ስለማላውቅ እየጠየቅኩሽ። ሲጀመር አቤል የሚባል ልጅ አይመጣም። አሁን እኮ ራስሽ እኮ ቢመጣም ዝም ብሎ ነው ቢመጣም እንኳን ጓደኛው ልጁ የልጅ ጓደኛ ሊሆን ይችላል። ግን አቤል የሚባል ልጅ እኔ አላውቅም፣ አይመጣም። እሺ ሊሆን ይችላል። ሳይን ተረጋጋሚ ጊዜ አቤል የሚባል ልጅ ነው የመጣ እንደዚህ ነው። ረጅም ጊዜ እስር ቤት ውስጥና በጣም ሰፈሩን ያስቸገረ ልጅ እንደሆነ ነው የማውቀው። እንግዲህ ከነገረኝ ተሳስተሃል። በፍጹም እዚህ ቤት አላውቅም የመጣ ሰው የለም። እኔ ከጓደኞቼ ውጪ አልኩህ እኮ በቃ ከነሱ ውጪ የሚመጣ ሰው የለም። እንዴት ሌላ ሰው መጥቶ ነው ቤት ሌላ ሰው እንዴት ይመጣል ቤቴ ውስጥ? ለምን ያመጣል? ምንድነው ከባለቤትሽ ጋር ምን ደበረ ያጣላችሁ ወይም ደግሞ ምንድነው? እስቲ አሁን በልጆቹን እንደዚህ ምን ብለሻቸው እንደሆነ አላውቅም። ልጆቹ እንኳን በጣም እንደጠሉት ነው የማውቀው። በጣም ሊያስጠጉት እንዳልፈለጉ ሊያወሩትም እንደማይፈልጉ ነው የማውቀው። ምን አድርገው ነው? እስቲ በምንድን ነበር በጣም ትልቁ ጸባችሁ? እስቲ አስረጂኝ። ያው ልጆቹም ሊጠሉት ይቻሉ የራሱ ስራ ነው። እሺ ምን አይነት ስራ ነው? ምን ሰርቶ? በቃ ከአንድ ሁለት ሶስቴም ከሴቶች ጋር ይቻሉኝ እኔ ከሴቶች ጋር በቃ ያው እኔ ረጅም ጊዜ ፊልድ ነው ምናምን ስለሚለኝ እኔ አመኛው ነበር የምኖረው። ግን እሱ ስራው በቃ በኔ ላይ እንደሚማግጥ በኔ ላይ እችት እንደሚያደርግብኝ በቃ ብዙ ነገር እንደሚያደርገኝ ሳቅ። ከዛ ልጆችም እንትን ሲሉኝ ምን ሆነሽ ነው ምናምን ሲሉኝ በቃ እኔ ያልሆነ ነገሮች እያደረገ ነው። ግን በግልጽ አልነገርኳቸውም እነሱን እንትን ማለት ስላልፈለኩኝ አንዳንድ ነገሮችን እያየሁበት ነው፣ መጥፎ ነገር እያደረገ ነው። ግን እንዴት አድርጌን ላስቆመው እንደምችል አላውቅም፣ ግራ ገብቶኛል ምናምን አልኳቸው ልጆቼ። እነሱም ማስቆም ከፈለግን ለምን አናናገረውም ንገሪኝ ሲሉኝ መናገር አልፈለኩም ለልጆቼ። እንደዚህ አይነት ነገር እንደዚህ ያደርጋል አባታችሁ ማለት ከበደኝ። ለዛ ዝም ብዬ በቃ ችግር የለውም እኔ በግልጽ አወራዋለሁ፣ የሚሆንለት ከሆነ ይሆናል፣ ካልሆነ ደግሞ በቃ እኔ ያለኝን ውሳኔ እወስናለሁ ስላቸው በየቀኑ ሲመጣ ከኔ ጋር ይጨቃጨቃል፣ እንጣላለን። ምንድነው የተሄደ ነው ምናምን ስለምን ልጆችም በቃ እናታችን እየጎዳት ከሆነ ምንድነው ችግሩ ምናምን ብለው ሊያናግሩት ፈልገው ነበር። እሱም ያው ፍቃደኛ ስላልሆነ በቃ ልጆችም ያው ደበራቸው ትንሽ በሁኔታው ነገሩ። እኔ በግልጽ አልነገርኳቸውም፣ ግን ለምንድን ነው የሚጣሉት ምን ሆነው ነው ምናምን የሚለውን ነገር ሲያስቡት ያው እናታቸው ከቤት ስለማወጣ ቤት ነው ሙሉ እንደምታቀኝ ያው ዛሬም ቤት ነው ያገኘኝ እና አባታችን ምን እያረገባት ነው እናታችን እንደዚህ የምትበሳጨው የምትናደደው ምናምን ብለው እነሱም ተናደውበታል እንጂ ሌላ ነገር ምንም የሆነ ነገር የለም። አሁን እንዴት መሰለሽ እኔ አሁን ምንም ፍንጭ በሌለ እንግዲህ አባታቸው ነው ጎዳና ላይ አይተውት እንደው ተደጋጋሚ ጊዜ እንደው በጣም ታሞ እንደው እርዳታውን ፈልጎ ወደ እነሱ ሄደው በጣም ሸፈረኝ እንዳሉና ጀርባቸውን ሰጡት ነው የነገረኝ። እንግዲህ በዚህ ልክ ደግሞ ምንም ሳይሰሙ ዝም ብለው አንቺ ተራሻቸው ብቻ ይሄ ሰማኝ አይደለም። ለልጅም አሰማኝ ሁሌ እንጣላለን እኮ አልኩ፣ ሁሌ እንጨቃጨቃለን፣ ይሰድበኛል። በቃ አምሽቶ መጥቶ ምንም ብሎ ሲመጣ እኔን ከፋ ዝቅ አድርጎ እነሱ እኮ ይሰማሉ። እየሰሙ መናገር የለ አቅም ስለሌላቸው በቃ እንዴት ብለን ነው ሊጣሉብናል ለማስታረቅ ስለሚፈልጉ በቃ ዝም ብለው እየቻሉት ነው። በጣም ረጅም ጊዜ ይጣላኛል፣ እንጣላለን ምናምን ነገር። እኔ በሌላ እንደዛ ከመሆኑ የተነሳ በቃ ከኔ ጋር ሰላም የለውም፣ ይጨቃጨቃል። በዛ የተነሳ እነሱም በጣም ሲብስባቸው እንዴት ነው የማይናደዱት? እናታቸው አይደለም እንዴት አባታቸው እኔን ሲያበሳጨኝ እኔን ከፍ ዝቅ ሲያደርገኝ እንዴት ነው ልጆች የማይናደዱት በእኔ? ስለዚህ በእኔና በአባታቸው ተናደውበታል፣ በቃ አዝነውበታልም። ከቤትም ሲወጣ ለምን እንደዚህ ያደርጋል? ቢያንስ ያጠፋው ነገር ካለ ይቅርታ ብሎ በይቅርታ ለምን አያስተካክልም ብለው በዚህ ተናደዋል። ስለዚህ ልጆቹ ተናደውበታል። እሺ ስለዛ በስተመጨረሻ ምን ያህል ጊዜ ግን ሆኖ ከተለያያችሁ ማለት ከቤት ከወጣ? በዛ ላይ ደግሞ ውጭ ያለበት ሁኔታ ሰምተሻል አይደል? ብዙም አልሰማሁም ስለሱ። እኔ መስማትም ስለማልፈልግ በቃ አልሰማሁም። እንዴ ከቤት ወጣ ነው በቃ። ስለሱ ምን መስማት አስፈለገኝ? ጎዳና ላይ እንደሚኖር ስነግርሽ አልተገረምሽም? ምናልባት ለምን ይገርማለሁ? እሱ እኮ ያደረገው ነገር እያራሱ ሲያንሰው ነው። ስለዚህ ምን ያስገርማል? የሚያስገርም ነገር እኮ የለውም። ቆይ ግን ምንድነው ሲያደርግ? እስቲ በስተክል ያየሽውን ነገር አንቺ የምታውቂውን ነገር የሰማሽውን ሳይሆን ያየሽው ነገር ምን ያደርገትሻል? ምንስ ማስረጃ ይላል? ፊልድ ነኝ ብሎ ሹፌር ነው እሱ። ክፍለ ሀገር ምናምን ነው የሚሰራው። ፊልድ ነኝ ብሎ ይሄዳል፣ ይወጣል፣ ለረጅም ጊዜ ይቆያል ምናምን ነገር። ከዛ በዛን ሰዓት እኔ ማታ ቤት መጥቶ ለኔ እንኳን ጊዜ አይሰጠኝም። ስልኩን ከስልኩ ላይ ሲያወራ ነው የሚያመሸው። ከዛን ጊዜ ቆይቶ መጥቶ እንኳን ስልክ ላይ በቃ ሲጻጻፍ የሆነ ሰዓት ላይ አጋጣሚ ወደ ሽንት ቤት መታጠቢያ ቤት ምናምን ሄዶ ሊታጠብ እሱን ሳይው የኔ ፍቅር ቆየ ምንድነው አትመጣም እንደ እየጠበቅኩ ነው የሚል ነው ማለት ነው። አየሁት፣ ዝም አልኩት። ከዛ ዝም ብዬው ወጣ። ለምን ቁርስ ታጥቦ ሲመጣ ቁርስ ብላ ቁርስ ደርሷል ስለው
አይ አልበላም ስራ ቸኩላለሁ ምናምን ነገር አለ። ከዛ እኔ ቴክስቱን ስላየሁት ዝም አልኩትኝ። ከዛ ያው እንደነገርኩ ዋለ ማታም አልመጣ አምሽቶ ከዛ ያን ቴክስት ሳየው በቃ ደርሻለሁ እንገናኝ በቃ የቱ ጋር ነሽ ምናምን እዚህ ቦታ ምናምን ይላል ማለት ነው። ምንም አላልኩኝም ዝም አልኩኝ። ከዛ አሁንም በንጋታው ጠዋት አረፋፍዶ ወጣ። ከዛ አረፍዶ ሲወጣ እንትን ነው እንጂ ስራ ሳለ ቁጭ አድርጎት እንትን እያለ ነው ቁርስ እየበላ ነው። ስልኩን መኝታ ቤት አስቀምጦት እሱ ቁርስ እየበላ ነው። ተደወለ። ትናንትና ቴክስት የተደረገው ስልክ ማለት ሳነሳው ዝም ብዬ ስሰማ የኔ ፍቅር ዛሬ አልተመቸኝም ነገ ይሻለናል ነገ እንገናኝ ምናምን ይላል። ከዛ ምንም አላልኩኝም። ያን ስልክ ይዤ ይሄ ስልክ ምንድነው ምናምን ስለው ስለዚህ አያገባሽም ምን አገባሽ የኔን ስልክ ምን ስለሆንሽ ነው የምታየው አለኝ። ለምንድነው ማላየው እኔ ሚስት አይደለሁ እንዴ እንዴት ነው ማላየው እኔ አንተን ስልክ ካላየው አንተ የኔን ስልክ ካላየህ ምንድነው ለምንድነው እንደዚህ የምትናደድብኝ ምንድነው ችግር አለ ምንድነው ምናምን ስለው ቆይ ስልኩን እንዳየው ደንግጦ ምናምን በቃ ለምንድነው እንደዚህ የምታየው ምን አገባሽ ምናምን ብሎ እኔ ማመነጫጨቅ ጀመረ። ቁርሱን ሊበላ ነበር ቁርሱን ትቶት ተነስቶ ሄደ ማለት ነው። እና በጣም ብዙ ጊዜ ተደጋጋሚ ስልክ ላይ ይጻጻፋል ቴክስት ይደራረጋል ይደዋወላል ቦታ ተቀጣጥረው ይገናኛሉ ምናምን እሱን ኩላች ይየለት ነው እስኪ ዛሬ ለልጆቹም ደብቄ የኖርኩት ማለት ነው። እና ስለባሰብኝ ነው ሲብስብኝ ነው እንደዚህ ላስወጣው የሚቻልኩት እንጂ በጣም ብዙ ነገር ነው ደብቄለት የነበረው ትቼው ምናምን። ከዚህ በላይ አንተ ምንድነው ምን ያክል እንዴት ብዬ ነው የምትወው በቃ ከዚህ ይሄን ኩላ ያደረገኝ እኮ ነው ባይኔ አይቼ ሁሉን ነገር አይቼ ሳምቼ ታረ ከዚህ በላይ እንዴት ነው በትግስት የምጠብቀው እንዴትስ ትዳር ይሆናል እንዴትስ ልጆቻችን እናሳድጋለን። እሱ በኔ ላይ ውጭ ላይ እንደፈለገው ቺት ያረጋል እኔ ቤት ለልጆቻችን የሆነ ነገር እንዳይጎልባቸው እያልኩ ሳስተካክል ነው ሙለው እሱ ግን እንደፈለገው ፈታሲ ነው የሚውለው። እና ይሄ መባረር ሲያንሰው ነው ውጭ መውጣት እንደውም ያንሰዋል እንደዚህ መውጣቱ ራሱ ያንሰዋል። በቃ በየቦታው ብሩን ያባከናል እንደፈለገው ነው ከሴቶች ጋር ነው የሚያመሸው ከሴቶች ጋር ነው የሚያድረው። አሁን ያልኛለሽ ሙሉ ከሰሞኑ በተቀራይ ነው ያወራሽልኝ ያለሽ በጣም ለቤቱ በጣም ሟች እንደሆነ ሟች አታውቅም እንዴ ወይ ጉድ ሰፈርትርም ያለው መልካም ስም እንደሆነ ጠየቁ። እኔ በደንብ ለማጣራት ሞከርኩ ስለሱ ያለው ነው። ወይስ እንዴት ነው የምታጣራው አንተ ስለሱ እንዴት አሁን እኔ የምነግርህ ግልጽ አልሆነልህም እንዴ? ግልጽ ሆኖልኛል። አሁን ምን አለ አንተ ስለሱ ቆይ እንደዚህ በልና ተከራከርልኝና ና ብለዋል እንዴ? ቆይ አንተ አይደለም እኔ የተከራከርኩ አይደለም አሁን ያልመሰለኝ ነገር ነው እንግዲህ ከሰሞት ጋር ነው። ምን አለ መሰለሽ እሱ የለምና አንቺ ስላለሽ አንቺ ልደግፍ አይደለም እውነታውን ነው የሚይዘው ነው ማለት ስለዚህ አሁን ከሆነ እኮ እኔ ያስረዳሁ ነው አይደል? እኔ በማስረዳ መልኩ መስማት ስትችል አንተ እሱ ስለቤቱ ስለእንትኑ ትለኛለህ። አሁን እንደዚህ ከጎረቤት እንግዲህ የሰሞት እንደነበረ ጊዜ እንደው ብዙ ጊዜ እንደው የምትጣሉበት የነበረው ባንቺ መጣ እንደነበረ ነው። አንቺ የምታደርጋቸው ነገራቶች ልክ እንዳልነበሩ ሰምቻለሁ። አሁን አንወሻሽ አይደለ? ከሱ ጋር እንግዲህ አንድ ሁለቴ እንደጣላችሁ ሰምቻለሁ። ስለምን በጣላችሁ ግልጹን እኮ ነው እየነገርኩ ያለው። ግልጹን እየነገርሽኝ አይደለም። ከዚህ በፊትም አንዴ እዚህ ቤት ስር ከሌላ ወንድ ጋር ይዞሽ ጣልታችሁ ጸብነ ፈጠራችሁ ነግሮኛል። አንቺ እውነት ነው እውነት ነው ስለምን እውነት ነው ማወራክ እንግዲህ እኔ ምን ነገር ሰማህና በግልጽ ካልገባ ምንም አላረጋ አልችልም። በቃ እኔ ግልጽ ነገር አይደለም እኔ አሁን እኮ ምንም እኮ አይደለም እኮ ከበለግሽ ጎረቤቶች ናቸው ጎረቤቶች ነው መጣት ይችላል የሰሞትን እየተግባባን አይደለም መሰለኝ። ስለዚህ ወይ ይውጣልኝ ወንድሜ በስነ ስርዓት እየሰማኝ ካልሆነ ብትወጣልኝ ይሻለኛል። እኔ ማለት ነው ስርዓት እኮ እየሰማሁሽ ነው። ምን አለ መሰለሽ እኔ እኮ ስትነግረኝ ነው እሺ ብዬ ልስማ እናውራ በቃ እንጫው ስትለኝ ነው ዝም ያልኩህ። ምንድነው እንደዚህ በላትና አናግራት ብሎ ነው እንደ ላከ ምንም የላከኝ ነገር የለም። ስለምን አይነት እውነታ ነው ማውራት አይደል? ምን አይነት እውነታ አለ? እውነታውን እኮ እየነገርኩህ ነው። ከዚህ በላይ ምን አይነት እውነታ አለ? በቃ አሁን ምን አለ መሰላችሁ እኔ ለምን በስተክል ተደምጽኝ አልፈለግሽም? እየሰማሁ እኮ ነበር። አንተ እኮ የሚያናድድ ነገሮች እየተናገርክ ነው። የሚያናድድ ነገር እውነት ነው አይደለም? ስለምን እውነት ነው የምን እሺ ነው ጥያቄ ልጠይቅሽ። አሁን እኮ ክርክር እያደረግሽብኝ ነው። እኔ ጥያቄ ልጠይቅሽና አንተ እኮ ነው የተከራከርከኝ ነው። እሺ ችግር የለም ይቅርታ ለሱ። እኔ ጥያቄ ልጠይቅሽ እና መልሽልኝ። ከዚህ በፊት ጣልታችኋል ከባለቤትሽ ጋር ጎረቤትም ገብቶ እንግዲህ አንቺ ላይ ፈረደባቸው ነገራቶች ነበሩ። ለብቻችሁ ሳይሰሙ በውስጥ እንደጨረሳችሁት ነግሮኛል ጎረቤት። ምንድነው የተፈጠረው ብዬ ሳጣራ አንቺ ከሆነ ሰው ጋር እዚህ እንደተያሽና እሺ ልጨርስ ወይ ከሆነ ሰው ጋር ደሞ ብለው ከሰው ጋር ምናምን ማለት ጀመሩ። ልጨርስ ከወንድ ጋር እንደያዘሽና በጣም ሰጣ ገባ ውስጥ እንደገባችሁ ግን ደግሞ ለተዳራችሁ ስትሉ መቀጠል እንዳለባችሁ እንዴ ቆይ አንተ
አንተ ስለምን ወንድ ነው ያለው? የምን ወንድ ነው? ለጨርስ እኔ አሁን እኮ ምን አለ መሰለሽ ይሄ እሺ እኔ ምን አለ መሰለሽ አሁን ይሄ ያወሩ ያለውት ነገር ራስሽ ታውቂዋለሽ። እንግዲህ ጎረቤት መጥቶ በሽምግልና የጨረሳችሁት ጉዳይ ነው አይደለም? ነው አይደለም? ትንጎነ ጎረቤት የነገረኝን ሰው ይምጣና እውነታውን እናፍርጠው። ወይ ጎረቤት ደግሞ ስለኛና ስለነሱ ከየት አምጥተው ነው የሚያውቁት? አይሻ አሁን ካንቺ ከየት እየመጣው ነው? ካንቺ የምፈልገው የማልሆነው እንደዚህ ስላልከኝ አዎ ብዬ ያልሆነው ነገር እንዳልልህ ትፈልጋለህ? እሺ ነው ካንቺ የምፈልገው ነው አይደለም ምን ፈልጋለሁ የምትይው ነው? ጎረቤት ይልሽ ልምጣ። ተጣልተናል፣ ግን የተጣላንበት ምክንያት እሱ ስላመሸ ነው። ቴክስቱ ምንድነው እንደዚህ ያደረከው? ቅድም ነግሬሃለሁ። ስለዚህ በዛ አይነት መልኩ ተጣልተናል። ግን ስለወንድ ስለምናምን የሚባለው ነገር በፍጹም የምን አይነት ወንድም ነው አንተ? ቆይ ምንድነው የምታወራኝ? እያወራኝ ያለው እኔ ምንም እያወራሁ አይደለም። እንግዲህ ከወንድ ጋር ይዘውሽ በሽምግልና እንደጨረሳችሁትና እንደዚሁም ደግሞ ጭራሽ ከወንድ ጋር ጎረቤት ገብተው ልጆቻችሁ ከሚሰማ ትዳራችሁ እንዲቀጥል ተብሎ ዝም ተብሎ በዛን ታይም ላይ ነው አንቺ ነገራቶችን ሙሉ ወደ እሷ ሶርስ ከቤት እንዲወጣ ያደረግሽው አይደለም? ነው የኔ ወንድም አንተ እያልከኝ ያለው ምንም እየገባኝ አይደለም። ስለዚህ እኔ ግልጽ እየሆነልኝ ስላልሆነ እባክህ ትሄድልኛለህ። እኔ ምንም እየገባኝ አይደለም። እኔ ስለምን እውነታ እያወራኝ እንደሆነ አልገባኝም። በቃ እኔ ምንም አይነት እውነታ ከነገርኩ ውጪ ምንም አይነት የተደበቀ ነገር የለም። አልገባህም? እንደምነግርህ ስለምን እያወራሁ እንደሆነ በደንብ ጠንቅቀሽ ታውቂያለሽ። አላቅም ጠንቅቀሽ ታውቂያለሽ። አላቅም። አይ እኔ አሁን ምን አለ መሰለሽ ከጎረቤት ጋርም ደግሞ ነው ተመልካቾችን ጻብ እንዲገባ ምንም ደግሞ ወይም ደግሞ እነሱም ደግሞ አንፈልግም ስላሉ ነው እንጂ አንቺ ፍላጎቱ ጎረቤቶችን አይደለም። አሁንም ቢሆን ከፍሎ እንዳመጣሁን አሷንም እንደዛ አባላችሁ እንዴ? አሁንም ቢሆን ነው የምልሽ። እንግዲህ እዛን የተፈጠረ ታይም ላይ ሽማግሌ ተሰብስበዋል፣ ጎረቤቶችም ነበሩ፣ ብዙ ነገር ተፈጥሯል አይደለ? አይ አይደለም እምትይ ከሆነ ማመን ትፈልጋለሽ ጎረቤቶች ይምጡ? ጥያቄ ተጣልተን ነበረ። በዛን ሰዓት ጎረቤታችን መጥቶ ነበረ። ምንድነው ሲሉን በቃ እኛ እንፈታዋለን ብለን ሸኛናቸው። ግን የተጣላንበት ምክንያት አምሽቶ ስለመጣና ስለዛ ቴክስት ስለሚያደርግላት ሴትዮ ማናት በሚለው ነው የተጣላን። በሌላ ግን ምንም አይነት ነገር የለም። በጣም አሪፍ በቃ። ስለዚህ ሌላ አይነት ነገር ምን ፈልገ ነው? ከዚህ በላይ እውነት አለ እንዴ? በጣም አሪፍ። አይ አሁን በጣም እውነት እያናደርከኝ ነው። ምን አይነት ነገር አነጋገር የምትናገረው? እንዴት እንደዚህ አይነት ነገር አደርጋለሁ? ምንም ነገር ካንቺ የምፈልገው ነገር የለም። አሁን አንቺ ምንም አይነት እውነታው አለ የምትይ ከሆነ ወይም ደግሞ እኔ ልክ ነኝ የምትይ ከሆነ እንደዚህ ሐሳብ ካለሽ አዎ ልክ ነኝ። ቆይ ምን ፈልገህ ነው? አዳምጪኝ። ጎረቤቶችሽን እንግዲህ በዛን ጊዜ በሽምግልናው ጊዜ የነበሩት እኮ አዳምጪኝ። በሽምግልናው ጊዜ የነበሩትን ሰዎች እያቸው ለምጣባቸው እውነታው ነው እንዴ? ጎረቤቶች ምን አገባቸው? አሁን ስለ ጎረቤት ምን አስገባ? ጎረቤቶቹን ለምን እንደምታወራኝ? እንግዲህ ተጣልተናል፣ ጎረቤት አሳቀውናል፣ ግን በሱ ጉዳይ አይደለም ማለት ነው። ስለዚህ ጉዳዩን እነሱ ሰምተው ልጆቻችሁ እንዳይሰሙ ሁለታችሁ እንግዲህ አብራችሁ ያለው ነገር ችግሩን ብትፈትሻል ተብሎ ዝም ብሎ የነበረ ነው። እንግዲህ የሁሉ ነገር እያደረግሽ የነበርሽው ወይም ደግሞ የሆነ ነገር እያደረግሽ ወይም ደግሞ እየማገጥሽ የነበርሽው አንቺ ነበርሽ። ጭራሽ ስለማማገጥ ማውረድ ጀመርክ? እንግዲህ የዛኔ ሽምግልናው ጊዜ የነበረው ጉዳይ ያልነበር እንዴ? ኧረ በጭራሽ ምን አይነት ወሬ ነው እያወራህ? እሺ እኮ አሁን እንደዛ የምትይ ከሆነ ጎረቤቶች ይምጡና እውነታውን ነገር የምን ጎረቤት ለምንድን ነው የሚመጣው? የዛን ጊዜ በሽምግልናው ጊዜ ነበር። አልፈልግም። ለምን? ምን ያገባችሁ እነሱና እኔ ምንም አልሰራሽም። እውነታውን እንጂ ጋር ለምን ይመጣሉ? አይመጡም። በቃ እንዴ እንዲመጡ አልፈልግም። እንዴ ለምን ደግሞ ጭራሽ ጎረቤቶችን ልታመጣቸው ትፈልጋለህ? እውነታውን ለማረጋገጥ እንግዲህ ሰምቦትን ነገር ፕሩፍ እንዳደረግልሽ ትፈልጊ ከሆነ ስለምን አይነት እውነት ነው እያወራህ ያለው? ቆይ እባክህ ሰውዬ አታሳብደኝ። አሁን ትወጣለኛለህ? አትወጣም? ጎረቤቶችም አይመጡም። ማንም እንዲመጣ አልፈልግም። በቃ ለምን? እውነታውን ችግር አይደለ? ትክክል ነሽ አንቺ። የጣላሽበት ነገር ሌላ ነው። ስለዚህ እንደዛ ከሆነ እናረጋግጥ። ጎረቤቶችሽም የነገሩኝ ነገር አለ፣ እሱን እናረጋግጥና እንውጣ ነው የምልሽ። እንዴ ጎረቤቶች ሲጀመር አይመጡም። ለምንድን ነው የሚመጡት እኮ? አሁን ምንም ካሜራውን አንሳልኝ፣ ውጣልኝ በቃ ከቤት። እንደው ምንም ያነደሽ ነገር ምንም እንደዚህ የሚያነደሽ ነገር የለም። ጭራሽ ነው ጎረቤት እያወራን ነው። ጎረቤቶች ምን ስለሆነ የሚመጡት? ምንድነው እንደዚህ የሚያደርግሽ? ኧረ በስመ አብ። አሁን በቃ አታናደኝ። ካሜራውን አንሳልኝ፣ ውጣልኝ በቃ ውጣልኝ ከቤት። ውጣልኝ እያልኩ ነው። ውጣልኝ። እሺ ካሜራው ወዴትም አይሄድም። እኔም እወጣልሻለሁ። እሺ መጀመሪያ ብቻ አንዴ ውጣልኝ በቃ። እኔ ምንም አይነት ነገር መስማት አልፈልግም። እሺ ረጋ በይና ውሃ ብቻ ውሃ ስጭኝና እኔ ማለት ነው። በቃ ውጣ ውሃ ስጭኝና ካሜራውን ዝቅ አድርግልኝ በቃ ውጣልኝ። ወይ እሺ እወጣልሻለሁ። ችግር የለውም እወጣልሻለሁ። ውሃ ተነሳ ውጣልኝ። ውሃ አልሰጣም በቃ ውጣ። ውሃ ስጭኝና ውሃ ጠጥቼ እወጣለሁ አልኩ። እሺ በቃ ውሃውን እሰጣለሁ ችግር የለውም፣ ግን ትወጣታለህ። ካሜራውን አንሳልኝ። ችግር የለውም። በጣም ጥሩ ተመልካቾችን እንግዲህ ነባቶ ለብለ ካሜራውን ደብቅልኝ። ትንሿን ካሜራ አውጣትና ቶሎ ብለ ደብቃትና እንግዲህ ተመልካቾቻችን ብዙ መጠራጠር ነገራቶች አሉ። አሁንም ቢሆን
መረጃ ደግሞ ካላስኩ ልጆች ለሳምንታቸው ስለማልችል የራሳችንን ነገር እናደርጋለን። ትንሽ ካሜራ ደብቀን እዚህ ቤት ስር የሚከናወነውን ነገር በቅርብ ማወቅ ስለሚኖርብን ያለውን ነገር ለማሳየት እንሞክራለን። ውሃውን ጠጣና በሉጥልኝ። እሺ እንወጣለን። አሁን ውጥልኝ በቃ እንወጣለን። ውሃውን አስፈላጊ አይደለም ውሃው እንዴ እና ታዲያ ምን ውሃ ፈልገህ መጣ? እናመሰግናለን። እንግዲህ በቀጣይ የምንገናኝ ነው የሚሆነው። እንወጣለን። ያሰብደኝ ቆይ ስለምንድን ነው ያወራ ፈለገው? ተመልካቾቻችን እንግዲህ ያያችሁትን ይመስል ነበር። እንግዲህ ሴትዮዋ ደግሞ በጣም ብዙ የሚያጠራጥር ነገር አለ። እንደዚሁም ደግሞ ከጎረቤቶቹ ደግሞ እየሰማን የነበሩ ነገራቶች ስለነበሩ ከጎረቤት እየሰማን የነበራቸው ነገራቶች እያንዳንዱ አብዛኛው ወደ እሷ የሚጠቁም ስለነበረ ግዴታ ይህን ነገር ለማጣራት ወይም ደግሞ እየገቡ ብዙ ሰዎች በየቀኑ የሚገቡ ሰዎች አሉ፣ የተለያዩ ሰዎችና ጥሩ ነገር አይደለም ስለሷ የሚወራው ብዙ የሚያጠራጥር ነገር ስለነበረ ካሜራችን እንዳያችሁት ደብቀን ከወጣን በኋላ ያየነው ነገር ትንሽ ዘግነን የሚል ነገር ስለነበረ እንግዲህ ከዚህ በኋላ ማሳየጋችሁ ነው የሚሆነው። እንደዚሁም ደግሞ እዛ ካለች ውስጥ አንደኛው ሰራተኛ እንደምንም ብለን እሷን ለማሰመን ሞክረን ደብቀን የነበረውን ካሜራ ድጋሚ መግባት ስላልቻለን በሰራተኛ አማካኝነት ካሜራውን ልናወጣው ችለን ነበር። ያለው ቦታ ጠቁመናት ምናምን ካሜራውን ተቀብለን አድርገን ካሜራውን ተቀብለን ያየነው ነገር ትንሽ ግራ የሚያጋባ ነው። እዚህም ደግሞ የጠበቅነው ግራ የሚያጋባ እንኳን አይደለም፣ ኦሬዲ የጠበቅነው ነገር ነው። ከጎረቤት የሚሰማንበት ላይ ሰዎች ይገባሉ። እንደዚሁም ደግሞ ያየነው ነገር እንግዲህ በጣም ልጅና የልጇ አኩያ የሚሆን ልጅ ጋር ያደረገችው ነገር በጣም የሚያስጠላ ነገር ነበርና እስቲ የተፈጠረው ምንድነው የሚለው እንየው። ማናው ግቡ ናት እንዴ እኔ ፍቅር እንዴ መጣክ እንዴ እኔ ራሱ እንዴት እንደናፈቀኝ ደህና ነህ? ምን የጠፋው ሰላም ነው ወይ? እንዴት እንደናፈቀኝ በስመ አብ ጠፋክ በጣም እስከምትመጣ እንዴት እንደናፈቀኝ ብታይ ወይኔ እስከምትመጣ ድረስ አይ ወደ ምን ታብት ምን ላይ ይሻላል? አጋጣሚ ልጆቹን ከመጣ ነው ፍቅር ይሻላል። እሺ